አብርሽ እንግዲህ በቲክቶክ ተከስቷል ትላላችሁ። በጣም በሚያሳዝን ሁኔታ ተከስቷል። እንግዲህ የዋ ሰዎች ላይ ፈተና ይበዛል፣ ግን ለምን ብሎ አልቅሶ አድግቷል። ዘፈኑ ደግሞ አመመኝ ደከመኝ የሚል ዘፈን ነው። አመመኝ የሚል ከዛ ያለው ግን አላቀውም፣ አልቀጥልላችሁም ለማለት ነው። ሰምታችኋል። እና አብርሽ በጣም እንዳዘነና ባመነው ሰው ወይም ቅርብ ባለው ሰው እንደተጎዳ አይነት ስሜት ነው የገለጠው ማለት ነው። እንግዲህ ኤርሜላ ናት ሩታ ናት ኢፋ ነው የሚለው ደግሞ እውነታው ደርሶበት ነው ይሄንን የለቀቀው የሚለው እስከ መጨረሻው ለማዳመጥ ሞክሩ። መጨረሻ ላይ ምነግራችሁ ይሆናል ማን ነው የሚለው ነገር ደግሞ ሙሉ መረጃው ይዤላችሁ መጥቻለሁ። ተደርሶበታል አልተደረሰበትም የሚለው ማሳወቃችሁ ይሆናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና እየተከበራችሁ ቤተሰቦቼ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበደልኝ። እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለሁላችሁ አልሐምዱሊላህ። ያው ድምጤ ቀንሽ ነው ማወራችሁ፣ ሰዎች ስላሉ ነው ድምጤ ከፍ የማላረገው ትላላችሁና ያው እንግዲህ የቅመሞች ነገር ታውቃላችሁ፣ ተደብቀን የምናወራው ነገር እንደዛ ነው። እና ለማንኛውም አብርሽ ቲክቶክ ላይ ተከስቷል። በሚያሳዝን መልኩ ነው የመጣ። እንግዲህ አንዳንዴ ወንድም ሲኖራችሁ ወንድ ልጅ እንደዚህ ሆኖ ደግሞ ስታዩት ማለት ነው ውስጣችሁ ርብሽ ብሽ የሚል ስሜት አለው። የምሬ ነው። እንግዲህ በህዋ ሰዎች ፈተና ይበዛል፣ ግን ለምን ብሏል። በርግጥ አንዳንዴ ትክክል ነው። ህዋ ሰዎች ላይ በጣም ክፉ ሰዎች ናቸው የሚገጥሟቸውም ፈተና የሚበዛባቸው በእነሱ ላይ ነው። ገባችሁ? አሁን ሩታና አብርሽን ብታያቸው ሁለቱም የዋህ ናቸው በነገራችሁ ላይ። ነገር ግን በሁለቱም ላይ ፈተናው በርትቷል። እንግዲህ ማን ነው ያረገው? ይሄ ነገር ደርሶበት ነው ወይ የሚለው ደግሞ ያው የሆነ እርግጠኛ ሆነበት ነገር የደረሰበት ነገር ስላለ ዛሬ የሚመጣ ይሆናል። ያንንም ነገር ማን ነው የሚለው ደግሞ ማሳወቃችሁ ይሆናል መጨረሻ ላይ። እንግዲህ ዘፈንም ደግሞ አመመኝ ደከመኝ የሚል ዘፈን ነውና በጣም በሚያሳዝን ድምጽ ነበረ። እኔ እዚህ ላይ ያንን ያላስገባሁላችሁ ያው ትንሽ እዚህ ጋር እንዳይዘኝ ነው። ዘፈን ሙኒዝ ካልሆናችሁ ድረስ ዘፈን ምናምን መጫን ስለማይችሉ ነው። ገባችሁ? ፎቶ ብቻ ነው የለቀኩላችሁ። የት ነው የመጣው የሚለው ደግሞ ቲክቶክ በራሱ አካውንት ላይ ነው። እንግዲህ እናንተም እስኪ ሀሳባችሁ ግለጡ። ማን ይመስላችኋል? በመጀመሪያ ጥያቄ ይሄን ቪዲዮ ስታይ ማለት ነው እውነታው ያለ ማን ጋ ነው ብላችሁ ትገምታላችሁ? ሩታ ጋ ነው? ኤርሜላ ጋ ነው? እንግዲህ ዛሬ ዴቭም የሰጠው መልስ አለ። እኔ ከሩታ ጋር ቢሆን ደስታ ያልችለው ፍላጎታችን ቤተሰብም ፍላጎቱ ከሩታ ጋር እንዲቀጥል ነው፣ ከሩታ ጋር እንዲሆን ነው። ነገር ግን በዚህ ሰዓት አይደለም። አሁን ላይ በጣም መረጋጋት ያስፈልገዋል፣ መረጋጋት አለበት። ብዙ ጥያቄ የፈጠሩበት ነገሮች አሉ። እነዛ ነገሮች አጣርቶ ይጨርስስና ሲረጋጋ ነው ብሏል። እንግዲህ ቢኒ ያወራው ነገር ነበረ። ለምንድን ነው በቃ አንድ አመት ሙሉ በእልክና በእንደዚህ ክርክር ውስጥ አለማበዳቸው ራሱ ትልቅ ነገር ነው። ለምን እናንተ በዚህ ልክ ዝም ትላላችሁ? ከዚህ በኋላ መኖር ያለበት ከሩታ ጋር ነው የሚለው ጥያቄ አቅርቦ ነበረ። ዴቭም እንግዲህ መመለስ ያለበት መልሶለታል። እሱ ነገር በኋላ አመጣላችኋለሁ፣ በኋላ ዝርዝር አረግላችኋለሁ። በመቀጠል አብርሽ በጣም ልቡ እንደተሰበረና በጣም ስሜታዊ ሆኖ እንደመጣ ነው የሚያሳየው ይሄ ነገር። ነገር ግን ማን ነው የሚለው እንደ ትላንቱ መረጃ ከሆነ እነ ኤርሜላ ናቸው። ምክንያቱም እነሱ ጋር ያለው ጥፋት ለመሸፈን ሩታ ላይ ነው እያፌዙም የሆነ እንትንም እያሉ ያሉት። ገባችሁ? ሩታ ላይ ነው እየጫኑ እያሉ ወይም እሷ ደግሞ ትላንትም ተናግራለች። ከዚህ በፊትም ደግሞ ትም ያለሽ ሲላት አውመላለው ብላለች። እቺ ልጅ የሆነ ነገር ብታረግ ኖሮ እንደዚህ አትልም። ገባችሁ? እሱ ራሱ ሲጠይቃቸው ምንድነው ያሉት? አሁን አንተ እንደዚህ ፍንጭ ሰጥታቸው ነገ ደግሞ የኛ አይደለም ብሎ ይክዳሉ። አንድ ሰው እኮ ድምጡ የራሱ እስከሆነ ድረስ ሊክድ አይችልም። ገባችሁ?
ሊክድ አይችልም። ነገር ግን እናንተ ያቀረባችሁት ድምጽ ቪዲዮ ላይ ያለ ድምጽ ነው። ከዚህ በፊት የተለቀቀ ከዚህ በፊት ስትጠይቂያቸው መልስ የመለሱልሽ ኦዲዮ ቦይሱ ነው እንትን ብለሽ ያመጣሽው ማለት ነው። መረጃ ብላችሁ ያመጣችሁት ያንን ነው። ነገር ግን እኔ አንድ ፈራሁት ነገር ያንን ሩታም ይሁን ኤፍሬምም ያንን ነገር ካላስታወሱ ያንን ነገር ካላዳመጡ መጥፎ ነገር ማለት እነሱ ላይ እንዲፈረድ የሚያደርግ ነገር ይኖራል። ገባችሁ? ይሄ ድምጽ ምናልባት የተለቀቀ ቪዲዮ ላይ እንደሆነ ከረሱት ምናምን ማለት ነው። እነሱ ረስቶት ከሆነ የዛኔ የተፈጠረው ነገር ይሄ ድምጽ እኮ የዛኔ እንደዚህ ብለን ቪዲዮ ራሱ ለራሱ ማዳመጥ እንዲያዳምጠው ማድረግ አለባቸው ብዬ ነው ማስበው። ምናልባት በዚህ አጋጣሚ የምታወሯት ልጆች ካላችሁ አብሮሽንም ይሁን ሩታንም ይፋልም ያን ነገር ፍንጭ እንድትሰጧቸው እንፈልጋለን ማለት ነው። በዚህ አጋጣሚ ያ ነገር ፍንጭ ስጧቸው። ስለዚህ በዚህ ልክ እሷ ላይ መደምደማቸው በዚህ ልክ የእሷ ስም ለማጥፋት መሮጣቸው ራሱ አንድ ወንጀል እንደሆነ ማወቅ አለባቸው። ሲቀጥል የልጁ አባት ነው፣ የልጇ አባት ነው። ምንም ልታረገው አይችልም። ኤፍራም ቢሆን ወንድሙ ነው፣ ምንም ሊያረገው አይችልም። ዛሬ ዴቭም ተናግሯል። ማን ነው ኤፋም ወንድሙ ነው፣ እንደዚህ ያረጋዋል ብዬ አላስብም አለ። ሩታም ብትሆን የልጁ አባት ላይ እንደዚህ ታረጋለች ብዬ አላስብም ብሏል። ስለዚህ እናንተም ደግሞ ያላችሁ አመለካከት ብገልጹልን በጣም ደስ ይለኛል። ይሄ ነገር ኦን ተብሎ ታቅዶ ተሰርቶበት ለሩታ የቀረበላት ነገር ነውና ያን ነገር ብታስረዷቸው ማለት ባይነኝ። ውድ ቤተሰቦች ወዳችኋለሁ። እቺ ስትመጣ ቀልብ የሰረቀችኝ ይቅርታ ቤተሰብ እና ወዳችኋለሁ፣ ያከብራችኋለሁ። ክበሩልኝ። ሀሳብ አስተያየታችሁ ደግሞ እንደተለመደው አስቀምጡልኝ። የእናንተ ሀሳብ በጣም ለኔ ድጋፍ ነውና ጥፋትም ካለ ስህተት አለ እያላችሁ አርሙኝ። ሰላም አለይኩም ወራህመቱላሂ